ሰላም ሰላም እንደምን አላችሁ ውድ የማለዳ ፖድካስት ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንግዲህ ማለዳ ፖድካስት ምዕራፍ 1ን ፈጽሞ ወደ ምዕራፍ 2 ሊሸጋገር ቀጣይ ሳምንትን የሚጠብቀው ከዛ በፊት ምዕራፍ 2 ከመጀመራችን በፊት እስካሁን ድረስ ወደ እናንተ ያደረስናቸውን ፕሮግራሞች በተመለከተ እንዲሁም ደግሞ ከናንተም የደረሱንን አስተያየቶች በተመለከተ የተወሰነ ነገር ለማለት የዛሬ ፕሮግራማችንን ወደዚህ ቀይረነዋል ማለት ነው። እንግዲህ ሁላችሁም እንደምታውቁት ማለዳ ፖድካስት እዚሁ ኬንያ ናይሮቢ ላይ 2 ወራትን አሳልፏል። እስካሁን የነበረን ጥሩ ከናንተም ጋር የደረሱን አስተያየቶች በጣም ቆንጆና ገንቢዎች ነበሩ። ስለሰጣችሁን አስተያየቶች ስለምታደርሱን መልእክቶች በሙሉ በቀጥታ በመደወልም ሊሆን ይችላል ወይም ደግሞ በቲክታክ በፌስቡክ እና በዋትስአፕ የተለያዩ ጽሁፎችን አድርሳችሁናል። ከልብ እናመሰግናለን። ይሄ እኛንም የሚያበረታታ ነበርና እጅግ አድርገን ልባዊ ምስጋናችን ለማድረስ እንፈልጋለን። እንግዲህ እስካሁን ካደረስናቸው እንግዶች ውስጥ በኬንያ የሚገኙ ብዙ ሰዎችን ጋብዘናል እንደ ምዕራፍ 1 ማለት ነው። በዚህም ውስጥ እንግዲህ በኬንያ የሚገኙ በተለያየ ጊዜ የመጡ ስደተኞችን ጋብዘናል። የውጭ ሀገር ዜጋ ጋርም ቢሆን በትዳር ተቆራኝተው እዚሁ ኬንያ ውስጥ ኑሯቸውን ያደረጉ ሰዎችንም ጋብዘን የህይወት ተሞክሯቸውን ወደ እናንተ እንዲያደርሱ አድርገናል። ከዛም በተጨማሪ ደግሞ ለስራ ጉዳይ እዚሁ ናይሮቢ ላይ እየኖሩ ያሉ ሰዎችንም የህይወት ተሞክሯቸውን እነሱም እንዲያካፍሉን ስናደርግ ቆይተናል። የተለያዩ ሰዎችን ቪዲዮዎች ተመልክታችኋል። ገንቢ አስተያየቶቻችሁን ሰጣችሁናል። ስለነዚህ ስለሰጣችሁን አስተያየቶች እጅግ በጣም እንደምናመሰግናችሁ ለመግለጽ ነው ዛሬ ከፕሮግራማችን ላይ የተባለ መልኩ ያቀረብኩት ማለት ነው። እንግዲህ የምዕራፍ 1ን በዚህ ሁኔታ ከጨረስን በምዕራፍ 2 ደግሞ የተለያዩ ወደ እናንተ በጣም የሚያማምሩ ፕሮግራሞችን ለማድረስ ዝግጅታችን ጨርሰናል። እንደው ከነዚህ ውስጥ አንደኛው ብዙ ሰዎች እየደወላችሁ የህይወት ተሞክሯችን ብናካፍል ደስ ይለን ነበረ፣ ነገር ግን ደግሞ እኛ ለራሳችንም ስለምናስብ ቀርበን የመናገሩ ብዙም ድፍረቱን አይሰጠንም ባላችሁት መሰረት እንዲሁም አንዳንድ ሰዎች ይሄ የኔ ህይወት ተሞክሮ ነው፣ ብትችሉ በምትችሉበት መንገድ አቅርቡ፣ ብዙ ሰዎች ይማሩበታል ብላችሁ ልካችሁልናል። ብዙዎቻችሁ ያደረጋችሁት ነው። በነገራችን ላይ አንድ ሰው 2 ሰው ብለን የምንገልጸው አይደለም። አብዛኛው ሰው ስቱዲዮ መጥቶ ከሚናገር ያው ያለንበትም ነገር ስለሆነ ከሚናገር ይልቅ በጽሁፍ ወይም ደግሞ በስልክ የህይወት ተሞክሮውን አካፍሎን ከዛ በኋላ እኛ ደግሞ ወደ እናንተ እንድናደርስ ነው አስተያየት ሲሰጡን የነበሩት። ከነዚህ ሰዎች ውስጥ እንግዲህ አብዛኞቹን በአማረ መልኩ ወደ እናንተ አዘጋጅተን ለማቅረብ ዝግጅታችን ጨርሰናል። ይህንንም በምዕራፍ 2 የምታገኙትና የምናደርሳችሁ መሆኑን ልንገልጽላችሁ እንወዳለን። የተለያዩ በጣም አስተማሪ አዝናኝ የሆኑ ፕሮግራሞችን በምዕራፍ 2 ይዘንላችሁ እንቀርባለን። ያለፉት 2 ወራት ወደ እናንተ ስናደርሱ የነበረው የማለዳ የመጀመሪያ ምዕራፍ ፕሮግራማችን ግን እዚህ ላይ ተጠናቋል ማለት ነው። እስካሁን ብዙ አስተያየቶችን ለሰጣችሁን፣ አይዟችሁ በርቱ ላላችሁን በሙሉ ሁላችሁንም እጅግ ከልብ እናመሰግናችኋለን። በቀጣይም እነዚህ አስተያየቶቻችሁ አይለዩን፣ ሁሌም አብራችሁን ሁኑ። ሰብስክራይብ አድርጉልን፣ ሼር አድርጉልን እያለን በተወሰነ መልኩ እስካሁን ደግሞ የጋበዝናቸውን እንግዶች ቅንጭብ አድርገን ወደ እናንተ እንጋብዛችኋለን። በምዕራፍ 2 እስከምንገናኝ ድረስ ቸርን ሰንብት። ወጣት ሰው በተክርስቲያን ይገኛል ወይ? እንደዚህ አይነት ነገሮችን መልስ ሰተ ከመኖር አንፃር መንፈሳዊነቱ ውስጡ ሰፊ ነው። ምክንያቱም ጸሎት ላይ ብቻ አተኩረህ እንትን ብትለውም ምላሽ የሚሰጠው ሰው ሊኖር ይችላል። ግን አጠቃላይ ሃይማኖትን ከመያዝ አንፃር ጠጋ ብሎ ተከታትሎ የኔ ነው ብሎ አውቆ በደንብ ተረድቶ ከመኖር አንፃር ሰው ትኩረት መስጠት አለበት ለሃይማኖቱ ማለት ነው።
በሃይማኖቱን ጠቅመዋለሁ ብሎ ሳይሆን እኔ እጠቀማለሁ ብሎ ማለት ነው። ግዴታዬም ነው ብሎ ከብዙ ነገር አንፃር ሃይማኖቱ ጋር መጠጋቱ እጅግ አስፈላጊ፣ ከብዙ ነገር ይጠቅመዋል። ከብዙ ነገሮች ነው የሚጠቀመው። አንደኛ ራስህን ታውቃለህ፣ ትረዳለህ፣ ሃይማኖትን በደንብ ትገነዘባለህ። ከየት ተነስቼ ወዴት ነው የሚሄደው? የት ነው የምደርሰው? የመኖሬ ሚስጥር ምንድነው? እዚህ የመጣሁበት ሰው የመሆኔ ሚስጥሩ ምንድነው? ይሄ ሁሉ ምላሽ የምታገኘው በሃይማኖት ነው። በዓለማዊም ብትሄድ መጽሐፍት ሊኖሩ ይችላሉ፣ ግን የሃይማኖትን ያህል ልብን የሚሞላ ምላሽ አታገኝም። ስለዚህ ይሄ ካልተመለሰልህ ደግሞ ሁልጊዜ እንደተደናበርክ ነው የምትኖረው ማለት ነው። ጠዋት ተነስተህ የት እንደምትውል አታውቅም፣ በግምት ትኖራለህ። ጠዋት ተነስተህ አንድ ሰው ሲጠራ ትሄዳለህ፣ ወይ አንድ ቦታ ደርሼ እምጣ ብለህ ቀኑ ያልቃል ማለት ነው። የሃይማኖት ሰው ስትሆን ግን እያንዳንዱ ዕለትህን ምንድነው ማደርግባት? የጸሎቱ አይነት እቺ ነች፣ ጾም ከሆነ የምትጾምባት ነች፣ አገልግሎት የምትሄድበት ከሆነ በዓላት ከሆኑ እነዚህን አውቀህ ትንቀሳቀሳለህ ማለት ነው። ይሄ ፕሮግራም እንድትሆን ያደርጋል። የዚህ ፕሮግራም መሆንህ ደግሞ ለዓለማዊ ህይወት ደግሞ መልሶ ይጠቅምሃል ማለት ነው። አንተም ትጠቀማለህ ማለት ነው። ስለዚህ ወጣት ሆነ ምንም ጥያቄ የለውም። ከዚህ ውጪ የሆነ ሰው አይተኸው መረዳት ትችላለህ። ብዙ መደናበር ውስጥ ሲገባ ብዙ ያልሆኑ ነገሮች እድሜውን አብዛኛውን እድሜ ዝም ብሎ የመግፋትና የመጨረስ የሆነ አመት ላይ ነቅቶ እስካሁን ሳላውቅ ብሎ እንግዲህ የዘገየ አርፍዶ የመጣ ሰው አይነት እንቅስቃሴ ምናምን ውስጥ የምትገባው በወጣትነት ያለውን ጊዜ ያለመጠቀም ነውና ለምንም ቢሆን ሃይማኖትን ይዘህ ከገባህ እዛ ውስጥ ከቆየህ ሁሉንም ትማራለህ። ጸሎቱን ትማራለህ፣ ስግደቱን ትማራለህ፣ ጾሙን ትማራለህ። ስለዚህ ስላልበሰልክ ለመውጣት ብትፈልግም ራሱ የመውጣት አቅሙም ጉልበቱም የለህም ማለት ነው። ስለዚህ ለዚህ ነው ብዙ ሰዎችም በተለያየ ነገር ውስጥ ህይወት ውስጥ ሊገቡ ይችላሉ፣ ግን ለመውጣት ይከብዳል፣ ሊፈልጉ ይችላሉ። ስለዚህ እንደዚህ ነው የእግዚአብሔር ፈቃድና የእግዚአብሔር ኃይልና ያንተ ምርጫ ያንተ ፈቃድ ሁለቱ ሲገጣጠሙ ነው አንተ መውጣት። የእግዚአብሔር ፈቃድን ብቻ አንተ ካልወሰንክ፣ አንተ ካልመረጥክ፣ አንተ ማው እግዚአብሔር ሊያስወጣኝ መጥቷል የእግዚአብሔር ፈቃድ ነው ብለህ ያንተ ምርጫ አለ። በተሰጣን ነፃ ፈቃድ ደግሞ ከዛ ህይወት መውጣት አለብኝ፣ እግዚአብሔር ሊያወጣኝ አጠገቤ መጥቷል፣ አጠገቤ ነው ያለው አቅሙን ሊሆነኝ ጉልበት ሊሆነኝ። ስለዚህ ደግሞ የኔ ድርሻ አለ ማለት ነው። የኔ ድርሻ ደግሞ አዎ እሺ ብዬ ስወስን ስመርጥ ነው ደግሞ ያ ነገር ደግሞ የሚሆነው ማለት ነው። ቀደም ብለህም እንደገለጽከው አባትህ በደርግ ጊዜ እንደወጡ ነገርከኝ መሰለኝ። እንደው ብዙ ኢትዮጵያውያን ነበሩ ወይስ? አዎ ብዙ ኢትዮጵያኖች ነበሩ። በተለይ እስሊ የሚባለው ሰፈር በጣም ብዙ ኢትዮጵያኖች ነበሩ፣ ኤርትራኖች ነበሩ። ኤርትራኖች እንኳን መምጣት የጀመሩት ወደ 97ቱ አካባቢ ነው። ያው ኢትዮጵያ ውስጥ ይውጡ ሲባል ነው እና እዚህ ብዙ ወደዚህ መጥተዋል። እንደውም ብዙ የሰፈር ልጆች እኛ ጎረቤት የነበሩትን ራሱ አግኝቻቸዋለሁ። እንደውም ኤርትራውያን መሆናቸው ነው እኔ አላውቅም። ያው እዛ አታውቅም ትክክል አንድ ላይ አብረው የተማሩ አብረው አላለ የሚወዱ የምትወዳቸው ምናምን እዚህ ስታገኛቸው ነበሩ። ስለዚህ ተሰደው የመጡ ናቸው። እና ያው በዛ ጊዜ ደግሞ አበሾች ብዙ ጊዜ በማታቶ ቢዝነስ ንግድ ውስጥ የተሰማሩ ነበሩ። በዛ ጊዜ የሚገርም አበሻው ሳይከፍል ነበር የሚሄደው የሚንቀሳቀሰው ከአንድ ሰፈር ወደ አንድ ሰፈር። ምክንያቱም 6 ቁጥር የሚባል ባሶች ማለት ነው ማታቶቹ ትልቆቹ ባሶች ማለት ነው። አብዛኞቹ የማታቶ ባለቤቶች አበሾች ናቸው። የኔም አባት ማታቶ ነበረው። እስሊ በትሄድ 9 ቁጥር 6 ቁጥር ወደ ኪቤራ መንገድ ከዚህ ከታውን እስከዚህ እሱ ራሱ 8 ቁጥር ራሱ እና የዌስትላንድም አለ 23 ቁጥር። እነዚህ አብዛኞቹ ባለቤቶቹ የማታቶቹ ባለቤት አበሾች ናቸውና አበሻ በተለይ ሲንቀሳቀስ ኤርትራ የሆነ ኢትዮጵያ የሆነ ሲንቀሳቀስ ወደ ቤተክርስቲያን ራሱ እሁድ እንደውም እንትኖቹ በነፃ ነው ይዟቸው የሚመጧቸው ከሰፈር ከኢስሊ ከቻይሮድ ከፓጋኒ በተለይ ከነዚህ ሶስቱ አካባቢ በእነዚህ ባበሾች ማታቶች በነፃ ያመጣቸው ቤተክርስቲያን እሁድ ይመልሳቸዋል። ምክንያቱም በዛ ጊዜ የነበሩትን ፖሊሶች አብዛኛው ስደተኛም ዶክመንት የለውም፣ ዶክመንትም ያገሩም ዜጋ ምንም አይሰጥም ነበር። ስለዚህ ታውን ላይ ከሄዱ ከተሳፈሩ ደግሞ ያስሯቸዋል፣ ይዟቸዋል።
የቤት ኪራያቸውን ምናምን ይወስዱባቸው ነበር። ያው ከዛ ውስጥ ለመውጣት የሚደረጉ ትግሎች በእርግጥ ምን አይነት ሰው መሆን እንዳለብኝ የቀረጸኝ ሰው ነው ሁኔታ ነው ብዬ አስባለሁኝና ያንን ማለፌ ከባድ ነበር፣ ግን ጥሩ ነው፣ ያጠነክራል። እንዴት አለፍሽው? ግን ያው ከባድ ነበር። አንድ ሰው ብቻውን ለሚኖር ሰው ለዛውም በእርግዝና ወቅት ምናልባትም ከወለድሽም በኋላ ሊሆን ይችላል ለተወሰነ ጊዜ አብሮ የሚዘልቅ ነገርም ነውና እንዴት ተቋቋምሽው? በጣም ከባድ ነበር ከምነግርህ በላይ። ምናልባት በዙሪያዬ ያሉ ሰዎች ወይም ይሄንን ነገር በሶሻል ሚዲያ ማነሳዋለሁኝና የሚያውቁኝ ሰዎች ያውቃሉ ምን ያህል ተጎድቼ እንደነበረ። ምክንያቱም በተደጋጋሚ የማወራው ነገር ነው። አንደኛ ከእኔ ተሞክሮ ደግሞ ሌሎች ሴቶችም ይሄ ነገር እንዳለ እንዲያውቁ የግንዛቤ ማስጨበጫ ፕላትፎርም ፌስቡክ ላይ ከፈትኩኝ። አንዱ ካገኘሁት ጥቅም በዛ ችግር ውስጥ ማለፌ እኔ ብቻዬን ነኝ እንዲህ ብዬ እንድጠይቅ አደረገኝና እንዴት ከዚህ ውስጥ ደግሞ መውጣት እችላለሁ የሚለውን ነገር ሳስብ ኦኬ ሌላም ሰዎች ሴቶች በዚህ ሁኔታ ውስጥ ያለፉ ሊኖሩ ይችላሉ፣ ይሄንን እንዴት ነው ተደራሽ ማድረግ የምችለው በሚል ሐሳብ ፌስቡክ ላይ አንድ ግሩፕ ከፈትኩኝና ብዙ ሴቶችን ኢንቫይት አደረኩኝ። እናት የሆኑ ባለትዳር የሆኑ ሴቶችንና ሴቶችን ብቻ ምናልባት ሳስበው የሴቶች ትምህርት ቤት ስለተማርኩኝ ለሴቶች አዳላለሁ ይመስለኛልና ያደኩበት ስለሆነ በጣም ሴቶችን ሰፖርት በማድረግ አምናለሁኝ። በጣም እህቶቼን በጣም አዲስ አበባ እንጦጦ ኪዳነ ምሕረት ያው ሰፈሬ ምዛ ነው እና በጣም ወዳት ቤተክርስቲያን ናት። ሙስሊም ክርስቲያኑ ጸበሏን ተጠምቆ የሚድንበት በጣም ትልቅ የተአምር ሀገር ነው። በጣም ምኮራበት ነው ያሰፈር። እንግዲህ እዛ ነው ተወልጄ ያደኩትኝ። እዛ አካባቢ ተማርኩኝ። እንግዲህ ኮሌጅ ስገባ እንግዲህ ቴክኒክና ሙያ ተፈሪ መኮንን ተምራለሁኝ እንጦጦ። ያ ልብስ ስፌትና ዲዛይን ተምራለሁኝ። ዲስፓይት የቴክኒክ ሰው አይደለሁኝም እኔ እንደዚህ ያለ አይደለ የቀለም አይነት ሰው ነኝ። የቀለም ሰው ነኝ ገባህርለ ባይ ኔቸር that's my gift እና 2 አመት ተምሬያለሁ። ኢንትረስትድ ነው ግን በወቅቱ ግን በቂ ግንዛቤው አልነበረኝም። ከዛ አፍንጬ ላይ ነው እንግዲህ ሽሮ ሜዳ ላይ ዶላር ሲገላበጥ የነበረው በሀገር ባህል ልብስ ከሰው በፊት ቀድሜ ተምሬ አልሰራሁበትም። anyway ሌሎች ግን እንዳይሸወዱ የተናገርኩኝ ነው። ገንዘብ እዛ ላይ ያለ አንድ ሌላው ከዛ በኋላ ያው ቀለም ትምህርት ነው የምወደው። ወደ ኮተቤ መምህራን ትምህርት ኮሌጅ ገባሁኝ። እዛ ሜጀር ኮርስ ሲቪክስ and political philosophy ነው እሱ እና ማይነር ኮርስ ደግሞ እንግሊሽ ላንጉዌጅ ነው የነበረው። እሱን ተማርኩኝ። እንግዲህ ያው እንደምታውቁት ቲቺንግ ኢዝ አ ኖብል ፕሮፌሽን ይባላል መምህርነት በጣም because በዛ አጋጣሚ አንድ ነገር ላስታውስ። ኮተቤ ኮሌጅ ስንመረቅ የግራጁዌሽን ማጋዚን አለ አይደል የመመረቂያ መጽሔት ላይ እዛ ላይ ያስቀመጥኩት ቃል የግዕዝ ቃል ነው። እስመ ብዝሃ ጠበብት መድኃኒተ ዓለም ውእቱ ይላል። ውእቱ ይነሳል። እስኪ አንሳው ውእቱ እንደዛ ነው። ምን ማለት ነው? አይለለ ነው ኤግዛክትሊ ፎር ሹር ማይ ብራዘር። እንደ ብዙ ያልተነኩ ጨዋታዎች አሉ አቀብልሃለሁ። በባግ ያረኩኝ ነው። ምን ማለት ነው? እስመ ብዝሃ ጠበብት መድኃኒተ ዓለም ውእቱ ማለት የመምህራን ብዛት ለዓለም መድኃኒት ነው ማለት ነው። ምክንያቱም መምህራን ሲበዙ የተጣመመ ትውልድ በእውቀትና በመግባር ይቃናል፣ በጥበብ ይሞላል ማለት ነው። በማስተዋል ደግሞ አእምሮ ይሰፋል ነው። መምህራን መሪ የሚያወጡ ናቸው፣ ሐኪም የሚያወጡ ናቸው፣ መሐንዲስ የሚያወጡ ናቸው። ያለ መምህር ሀገር ሊሆን አይችልም። የኔ ዛሬ ያለኝ ማይንድ ሴታፕ ወይ ደግሞ የግንዛቤ ደረጃ የመምህራኖች ውጤት ነው። ከሆነ እሱ ይረዳል፣ እንድታውቅ ይረዳል፣ ፑሽ ያደርጋል እንጂ አንድ ፊደል አውቆ እንደኛ ሰው አንድ ነገር ከተናገረ ይስቅብህና ያሱ ያንን ሙያውን ያን እንቆቱን እንዳያዳበር ያርጓል። እነሱ ግን በጣም የሚያዝናና ነገሮች አንተ በእኛ ሲሆን ራሴም የሚሰማኝ ነገር ማለት ነው ምስቅበትን እነሱ ግን
ተረድቷቸው እንድታቅ ነው የሚያደርጉህ እንጂ በዛ ነገር አይሳለቁብህም። በተረፈ ደግሞ ደስ የሚለኝ ከነገር እንትን ካልኩ በኋላ በዚህ በስደት ህይወት ውስጥ ያየሁት ነገር ነው። በሀገራቸው እንትን ላይ እስካሁን ያየሁት ነው። ከ2006 እስካሁን ድረስ ስንት ምርጫዎች አልፏል? ወደ 5-6 ምርጫዎችን አሳልፍ ያለው እዚህ ሀገር እና ያ ነገር ህዝብ የሚመለከት ነገር ስለሆነ እዚህ አገሬ ላይ እንደ አገሬ ቢሆን ከመላቸው ነገሮች ነገር እዚሁ በኬንያ የምደሰተው ነገር ማለት ነው። አንደኛ ኬንያ ምን እንዳለ ታውቃለህ? በአቅምህ ባዶ ሆድን አትኖርም። በአቅምህ የፈቀደውን ግን ሰውን መስለህ ልትኖር ትችላለህ። ለሰው ባትተርፍም ባለችው ነገር የምትኖርባት ጥሩ ደግ ሰዎች ያሉበት ቦታ ነው እላለሁ። ከዛ ውጪ ምንድነው ብዙ ነገሮች ያሳልፋሉ። የሚያስቁኝ ነገሮች አሉ፣ የሚያዝናኑኝ ነገሮች ያለ ነገር አለ። እንደገና አገራችን የኛ ሀገር ደግሞ እንደዚህ ብትሆን የምለው ነገር አለ። መልካም ነገር በሰዎች ስህተት ስፔሻሊ ቋንቋ ነገር በተመለከተ ነገር የሚያደርጉት ነገር ለመረዳት የሚያደርጉት ነገር አንተን የበለጠ ያንን እውቀታቸውን ወይም ደግሞ ቋንቋውን ምኑንም የበለጠ ፑሽ እንድታደርግበት እንድታሻሽል ያደርጉሃል እንጂ አይስቁብህም። ኦር ደግሞ ጀስት አይዝናኑብህም። ሙድ አያያዝብህም እዛ ጋር። ለምለምነቱ ቤቶቻቸው ያላቸው ከብቶች የልጅ ልጅ ሆኗል። 3ኛ ትውልድ ደርሷል። እነዛ ትውልዶች አሁን ኬንያ ኤርፎርስ ውስጥ፣ ኬንያ ሚሊተሪ ውስጥ፣ ሲቪል ሰርቫንት ውስጥ የማያገለግሉ የሉም። የልጅ ልጅ ሆኖ ቢዝነስማን ሆኖ አያው ኬንያ ልታደንቃቸው የምትችለው ነገር አንዱ ትልቁ ነገር ከጥሩ ናቸው ብዬ ካሰብኳቸው ከአፄ ኃይለ ሥላሴ ወርሶ ጥሩ ታሪክ ጥሩ ነገር ወርሰው ጆሞ ኬንያታ ለኛ ለወገኖቻችን የሰጧቸው መሬት ያ ሁሉ መሬት ያ ሁሉ ከብት ያ ሁሉ እርሻ ያ ሁሉን በነፃ የተሰጠው ነው። አበሻ ገዝቶ አይደለም በዛን ጊዜ የገቡ እና ሄደህ አንድ ቀን ብታያቸው ለአንተም በጣም ጥሩ ነው። ብታያቸው ፕሮግራም ይዘናል እንግዲህ በቅርቡ። አሁን የእውነት አሁን ቤተክርስቲያኑ ጥሩ ደረጃ ላይ ነው። ከተወሰነ ጊዜ በኋላ መመረቁ አይቀርም። ለዛ ፕሮግራም እና ያንን ቦታ ሄደህ ኢንተርቪው ስታረጋቸው እንደ አካባቢው ነዋሪዎች ኦሮምኛ ተናጋሪ ናቸው። ግን ሲመጡ ከተለያየ የኢትዮጵያ ክፍል ነው የመጡት። አሁን አካባቢው ያው ኦሮምኛ ምን ነገር ስላለበት ኦሮምኛ ተናጋሪ ናቸው። እንግሊዝኛ ይናገራሉ፣ ስዋሂሊ ይናገራሉ ልጆቻቸው፣ የልጅ ልጆቻቸው። እና ያንን አካባቢ ሄደ ስታየው በጣም ይደንቀሃል። አማራዎች፣ ትግሬዎች፣ ኦሮሞዎች፣ ጉራጌዎች ምናምን ቅይጥ ሆነው ነው የመጡት ሲመጡ ወደ ኬንያ። አሁን ደግሞ እዛ አካባቢ አንድ ሆነው የተለያየ አይነት ስራ እየሰሩ የልጅ ልጅ አድርሰው ልጆቻቸው ከኬንያውያን ጋር ተጋብተው እነሱም ኬንያ አግብተው ምናምን ነው የሚኖሩት። በጣም ያምራል። አትሂድ ነው የሚለው የአካባቢው ልምላሜው፣ የሰዎቹ ስትሄድ አበሻ ማግኘታቸው፣ ፍቅራቸው የድሮ ሀገር ቤት እኔ ጋር ካላደርክ ተከፋፈሉን። እኛ በባስን ይሄን ነው ጉባኤም አዘጋጅተናል። መምህር ካህን ነበሩ። እሳቸው ናቸው በኦሮምኛ የአካባቢውን ህዝብ ሰብስበው በኦሮምኛ የሚዘምሩ ምናምን ይሄድ ነው። ድንኳን ተጥሎ ጉባኤ ተዘጋጅቶ ያኛው ጾም ነበረ ደግሞ በአጋጣሚ እንጂ ይሄኛው በሬ ካላረድን ይልሃል። አሳያለሁ፣ ፎቶግራፎቹን እልክልሃለሁ። ያኛው ወይፈን ካላረድን ይሄኛው ተከፋፈሉን። ሁሉም በየቤታ ይሄ እኔ ጋ እንግዳ ይሁን፣ ይሄ እኔ ጋ እንግዳ ይሁን እና ልልህ የፈለግኩት ይህን ሁሉ ታሪክ ያመጣውልህ በሳቸው የተነሳ ጥሩ ጉርብትናም ስለመሰረቱና ጥሩ ጉርብትናም ስለነበራቸው
እኔ ጋር ግን እንደዛ አይደለም። እና ወጣቶች ሆነው ዝም ብለው ቮለንተሪ መስራት የሚፈልጉ ሰዎች ካሉ አሁን እንደኔ ካሉ it's possible እንደዚህ በጣም ሩቅ አድርገው እንዲያስቡት አልፈልግም። ለዛ አክቹዋል ኮስቱን ሪፖርት አድርግ ነበር ማለት ነው። እሱ it helped ለቀጣይ ፕሮጀክት ስለተጠቀመኝ ነው ነገር አሁን because that የመጀመሪያ ፕሮጀክት ላይ ፓርቲሲፔት ያደረጉ ሰዎች በጣም ሞቲቬትድ ሆኑ። ሁለተኛው ፕሮጀክት ላይ ድጋሚ ሶስተኛው ላይ ድጋሚ እና እስካሁን ድረስ ያሉም ዶኖሮች ተመሳሳይ ዶኖሮች ናቸው። ያኔ ሲጀምር የነበሩ ዶኖሮች እስካሁን አሉ። ከኔ ኢማጂን ስንት ሰራችሁ እስካሁን? ባይተው አሁን 5ኛ ትምህርት ቤት ላይ ነኝ። 5ኛ ትምህርት ሶ የመጀመሪያውን ትምህርት ቤት አንድ ብሎክ ከሰራሁ በኋላ አይ ቲንክ ከሴሜስተር በኋላ ነው እንደዛ ነገር ሰው መቀጠል አለበት ሲል ኦኬ ቀጠልን። ሁለተኛ ብሎክ ጨመርንላቸው። ከዛ ሌላ ትምህርት ቤት ላይ ሌላ እንደዚህ 2 ብሎክ፣ ሌላ ትምህርት ቤት ላይ 1 ብሎክ፣ እንደገና አራተኛ ትምህርት ቤት ላይ 1 ብሎክ፣ 4 ክላስሩም ያላቸው ማለት ነው። አሁን ደግሞ አንድ ትልቅ ትምህርት ቤት አለ ከተማዋ ላይ ትልቁ የነበረው የመንግስት ትምህርት ቤት እሱ ነበረ። እሱን ራኖቬት ለማድረግና ተጨማሪ ብሎክ ለመጨመር አዲስ ፕሮጀክት ጀምረናል ማለት ነው። እንቅስቃሴ ላይ ናችሁ። በአንድ ግለሰብ ተነሳሽነት 4 ትምህርት ቤት መስራት እኮ ባይተው በጣም በዛ ላይ በጣም ነው ማደንቃት። አይደለም ትምህርት ቤት ለምን እንደሆነ ታውቃለህ? የግል ቤት እንኳን ስትሰራ በጣም ከሰራተኛ ጋር ዲል ማድረግ እንደምትፈልገው እንዲሄድልህ ሀሳብህን የምትሰጠው ያንን ሀሳብህን ደግሞ ተግባራዊ የሚያደርግልህ ሰው አንዳንዴ ደግሞ ላትኖር ትችላለህ ቦታው ላይ የምትተካው ሰው ራሱ እዛ ጋር እንዳንተ ሆኖ የሚያሰራልህ ሰው ያንን ዲል ያደርጋሉ እና እምነት አለ በዛ ላይ። እቃዎች ይሰረቃሉ ማለት የተለመደ ነገር ነው እንደዚህ አይነት ነገር ላይና እነዚህ ነገሮች ተቋቁማ 5ኛ ትምህርት ቤት ይሄ እኮ የመንግስት ስራ ነው አይደለ? ወይም አንድ ትልቅ ፕሮጀክት የሚሰራው ስራ ነው። ግን በግለሰብ ደረጃ በዛ ላይ በጣም ወጣት ናት። ከራሷ ህይወት ማስኬድ የምትችለውን ነው ከእድሜዋ እየቀነሰች ይሄን ነገር የምታሰልፈውና በጣም ነው ማደንቃት። ይሄን ጉዳይ በቀላሉ የሚታይ ነገር አይደለም። ምናልባት ጸሎት እንኳን እንዳናደርግ ገብቷል። ብዙ ነገሮችን ብዙ ስራዎችን እንዳንሰራ እድሎችን እንዳንሞክር ያደረገን ያለ ነገር ነውና ሶሻል ሚዲያው በጣም ራሱን የቻለ ነገር ብለህበት ብታልፍ እኔ በጣም ነው ደስ የሚለኝ። አሁን እንዳልከው ባነሳነው ነጥብ በደንብ ኢንፎርም ላድርግና እንዳልከው ልማዶቹ እየተስተካከሉ የሚሄዱበት መንገድን ሂደትን ቼክ አውት ይደረጋል፣ ይታያል። ከራስ ጋር ልምምድ ታደርጋለህ። ከራስ ጋር በምስጋና በአዎንታዊ ሀሳቦችን ምስጋና በምታምነው እምነት የተሰጡህን በፊት የተሰጡህን አሁን የሚሰጡህ ለወደፊት ሊሰጡ የምትፈልጋቸው ነገሮች ለፈጣሪ የምታመሰግንበት በቃልም በጽሁፍ በተለያዩ መንገዶች ቴክኒካል ይነግረናል። አሁን እነዚህ ስልጠናዎች ስንሰለጥን ቢያንስ የመንፈሳዊ ህይወታችንም እያስታወሱ ነው። በነገራችን ላይ እኔ አሁን የማምንበት እምነት ኦርቶዶክስ ተዋህዶ ነው። ስለዚህ የማመሰግነውን አኳኋን በፊት ልማዶችን ወይ ደግሞ ሂደቶችን የማቃቸው በምችለው አኳኋን ይሄድበታለሁ እንደ ሰው። ከዛ በኋላ ደግሞ ተጨማሪ እነዚህዎችን ሲጨመር ደግሞ የበለጠ ያስታውሰኛል። መጻፍ ያለብኝ ማመስገን ያለብኝ ስፒሪቹዋል ላይፍ ላይ መጠንከር የሚችላቸው መንገዶችን የምንረሳቸው ነገሮች እንድናስታውስ ያደርገናል። ጥሩ ነው እንደ ሳይንስ ማለት እንደ መንገድ። ሌላ ደግሞ እንዳስተካከልክ አሁን እንደ ልማዶች ያልነው በሰዓቴ እየመጣሁ ነው፣ ከሰዎች ጋር በሰዓቴ እገናኛለሁ፣ የአነጋገር ችሎታዬን እያስተካከልኩ ነው፣ ከዛ ደግሞ ህይወት እየተስተካከለልኝ ነው፣ ቤተሰቤን የተስተካከለ ህይወት እየመሩ ነው ምናምን ነገር ስትል ራስን ማሞኘት አይደለም፣ ቃል እያስገባሁ ነው ለራስህ። ቃል እየገባ ነው፣ ኮንፊርም ያደርጋል። ድብቁን ሳይምሮ እያመነ ይሄዳል። እምነት እየጠየቅለት ነው፣ እየጻፍክለት ነው፣ እያመሰገንክለት ነው። ይህንን ድግግሞሽ አሰልቺ ሊሆን ይችላል፣ ግን ደግሞ እየወጡ ነው የሚሄዱት፣ እያደጉ ነው የሚሄዱት። በእኔ ህይወትም ያየኋቸው በመጀመሪያ አሰልቺ ይመስላል ስትጽፈው። አሁን የምኖርበት የቤተሰብ ሁኔታ፣ የስራ ሁኔታ፣ ከሰዎች ግንኙነት ያለኝ የምንቀሳቀስባቸው አኳኋኖች፣ ፊልዶች የበለጠ እንዲጎለብቱና ሙያውም የበለጠ እንዳሳድግ እያገዘኝ ነው። ግን በየቀኑ የምናረጋቸው ልምምዶች አሉ። ይሄ የምንለዋለን
ቅድም ባነሳነው መንገድ ልማድን ማስተካከል የምንችልበት በጎ ልማዶችን የምንተካበት የጸጥታ ክፍለ ጊዜ ወይ ደግሞ የሳይለንት ታይም የምንጠቀምበት መንገዶች አሁን ለልማዶችም የሚስተካከሉበት መንገድ አንዱ ይሄ ነው።